ታሪኮች ቆፍጠን የሚያደርገን ታሪክ ማለት አጼ ዮሐንስ ማለት ነው። ከመንግስትና ስሙ አጼ ዮሐንስ ከመንገሱ በፊት ደግሞ ካሳ በርጫ በመባል የሚጠራው አጼ ዮሐንስ ምገርም ሰው ነው ማለት ነው። ማን ወደ ጨዋታው ስንመጣ እቺ ሰው ማለት ነው አጼ ቴዎድሮስ ጋር አትዋደድም። አጼ ቴዎድሮስን ሸር ሰርቶ ከጣሉ ሰዎች ብዙ ኢትዮጵያውያን መሃል አንዱ ነው። ነገር አትብሉ። ከዛን እቺ ሰው ቀላል ሰው አይደለችም ማለት ከእንግሊዞች መሳሪያ ይዛ ነበርና ወዲያው ንግስናው ልትይ ስትል ሁለት ሰዎች ተቀናቀኑት። ሚኒሊክና አጼ ሚኒሊክና ከመንገሱ በፊት እና ተክለ ጊዮርጊስ አልሰማም አለ። አጼ ሚኒሊክ አየ ነገሩንና እስቲ እቺ ነገር ቆይ አይ ይመችሽ ስልጣኑ ያንቺ ነው ቆይ ማን ብላ ላጣለች። አጼ ሚኒሊክ ለምን ብዙ መሳሪያ እንደያዘ ዘመናዊ መሳሪያ ነው የሰጠውት ሄዱት እንግሊዞች ማለት ነው ስለረዳቸው። ከዛ ተክለ ጊዮርጊስ አልሰማማ ተው እሺ እንካ አለና ልክ ተክለ ጊዮርጊስ ወታደሩን ይዞ ሲመጣ ካቀመስ ነው ያለው ማለት ነው። ወስዶ አጋደመው ነው ምለ ማለት ነው ተክለ ጊዮርጊስም ማለት ነው። ከዛቺ ሰው ግን ሁሌ አታርፍም ሄደ። ከዛ ግብጾች ወረራ ሲፈጽሙ ከግብጾች ጋር ደግሞ ሊዋጋ ሄደ። ግብጾች በአፋር በኩል ገብተው አፋሮችን አሳልፉን እኛ እኮ ሙስሊም ነን እንደናንተው አንድ እምነት ምናምን ይሄን ክርስቲያን እናስወጣዋሉ። ከዛ አረ ነው እደሩ አሉና አፋሮች አሳድሯቸው ምን ብለው ያሟቸዋል። አንተ እኚህ ግመላቸው እንዴት ነው ምናምን ይባባላሉ። እኚህንማ ቆይ ዞር ስንል ሚስቶቻቸውንም ግመሎቻቸውንም እንሰጣቸዋለን ብለው ሲያወሩ ለካስ አረብኛ አይችሉም ብለው አንደርስቲሜት አድርጓቸው ነው እና አስተኛቸውና አፋሮቹ ማታ 400 ወታደር እምሽክ እኚህም በሰሜን በኩል የገባ የግብጽ ወታደር ነበር እምሽክ ካሉ ላባ ነጋጋው ነው። ከዛ በኋላ ላይ እንግሊዞች ምን ያደርጉላል? ምጽዋን ለጣሊያን ይተውላታል ማለት ነው። ግብጽ እንትን ካለች በኋላ ደግሞ ለጣሊያን አስተላልፈው ሲሰጡ ብዙ ነገር አለ መሃል ላይ። ጣሊያኖች ደግሞ መሽገው መዋጋት ጀመሩ፣ መረብን ተሻግረው ማለት ነው። ከዛ በቃ መሽገው አስቸገሩ ጣሊያኖች። በቃ አይወጡም፣ ዝም ብለው መሽገው መግደል ሆነ ስራቸው። ከዛ እነሱ ደግሞ በዚህ ያሉ ደግሞ ሱዳኖች ደግሞ በዛ በኩል ወረሩ ማለት ነው ኢትዮጵያን። እስከ ጎንደር ገብተው ቤተክርስቲያን እና ብዙ ሰው ማረኩ፣ ገደሉ። ከዛ ሱዳኖችን ቆይ ላስታክሳቸው እኚህ ደግሞ ምን አባታቸው ነው ብሎ ሄደለ ሲሄድ ያውቃል እኚህ ምንም ጦርነት ልምድ አላቸው። ይሄ ሰውዬ በጣም ከባድ ሰው ነው፣ የምሬን ነው ማለት ዲፕሎማሲ ያውቃል፣ ውጊያም መዋጋት ያለበትን ሰዓት ያውቃል። ሁለቱንም ነው የሚያስኬደው፣ በጉልበት ብቻ አይደለም ላርግ አይደለም የሚለው ማለት ነው። የሱዳን ተዋጊዎች እኚህ ናቸው። ሄደና በቃ ዝም ብሎ ነው ጠቅ እያደረጓቸው ኢትዮጵያኖቹ በደንብ እያሸነፉ ነበር። ኦቬስ ነው። በዚህ መሀል ግን አጼ ዮሐንስ ተመታ። አጼ ዮሐንስ በጥይት ሲመታ ወደቀ። ሲወድቅ ወታደር ደግሞ ሁሌም ቢሆን ንጉሱ ከተመታ በቃ ሳይኮሎጂ ይሞታል ማለት ነው። አጼ ዮሐንስ ተመታ። አጼ ዮሐንስ በቃ ተበተነ ወታደሩ። መሐዲስቶች አሸነፉ። ከዛ አጼ ዮሐንስን ከሞተ በኋላ ነው ያገኙት፣ ግን ቢሄድ አደረጉት። አርደውት እንደውም ጭንቅላቱን ወስደው ሰክተው ምናምን ሲፎክሩበት ነበረ። በቃ ይሄንን ይመስላል አጼ ዮሐንስ በዚህ በሚያሳዝን ሁኔታ